guys, we so deceive ማለት ኢጎአችን ይመጨ ስለዚህ ውበቱ አትራክት ያደርጋል። የሉሲፈር የንጋት ኮከብ ማለት ግን ምን አደረገ ይላል ኮራ። የሚቀጥለውን ተመልከቱ ቻፕተሩ go ahead እሺ ከክብርህ የተነሳ ጥበብህን አረከስህ። ዋው አገም ከክብርህ የተነሳ ጥበብን አረከስህ። እሺ በምድር ላይም ጣልሁህ። በምድርም ላይ ጣልሁ። እሺ ያዩህም ዘንድ በነገስታት ፊት ሰጠው። ማይ ጎድነስ እሺ በበደልህ ብዛት በንግድህም ኃጢአት this is the በጣም ኪ የሆነው ቃል በንግድህም ኃጢአት እንዴት ነው የነገደው? the beauty ማለት ነው the instrument ፊት ለፊት መቆሙ ነጋዴ ያደረገው። እስቲ በሉኝ አብራችሁ ፊት ለፊት መቆሙ ነጋዴ ያደረገው በሉት። አሁን መቆሙ ነጋዴ ያደረገው ፊት ለፊት መቆማችን እንደው መስገድ ነው ያለብን በጌታ አሜን። like Christ ታውቃላችሁ በጣም ፊት ለፊት ነው ያለው አይደል? ትዝ ይላችኋል ኢየሱስ ከአብ ጎን ነው ያለው አይደለ? በቀኙ አለ ይላል። ወንበር እንዳትጠብቁ ግን his glory ያወራን ያለው በቀኙ አለ ይላል። ክራይስት በቀኙ ሆኖ ግን ለአብ ሰግዶለታል። የመጨረሻ መቅረባችን ያሰግደናል እንጂ አያስነግደንም። ልርገመው መቅረባችን የእግዚአብሔር ጸጋኛ ላይ መምጣታችን ሊያሰግደን እንጂ ሊያስነግደን አይገባም። የሚያሰግደን ከሆነ ለኢየሱስ የተሰጠው ነገር አንድ አለ። በጣም ቆንጆ ነገር ምንድን ነው ያለው? በሰማይና ምድር ሁሉ ስልጣን ሰጠው ይላል። ለማለ ኢየሱስ ይሰግዳላ። ይሲ የእግዚአብሔር ህልውና በእናንተ የሚጨምረው በሰገዳችሁ ቁጥር ነው። በተገዛችሁ ቁጥር እግዚአብሔር ምክንያቱም ላለው ይጨመርለታል። ይሲ እናንተ እየጨመራችሁ የምትሄዱት እየሰገዳችሁ በሄዳችሁ ልክ ነው። ደስ ይለኛል የተሰጣቸውን ነገር ይዘው እግዚአብሔር ፊት የሚያፈሱ ጀግናዎች ማለት ነው። የቆሮንቶስ ትልቁ ችግር ይሄ ነው። the wisdom እግዚአብሔር የሰጠውን ነገዱበት። ዛሬ ራሳችንን ቼክ እናድርግ እስቲ። ጸጋ ነው የሆነው ለቤተ ክርስቲያን ወይስ ራስ ምታት? አንዳንዴ እንዲህ ስትሉ ራሳችሁን አታገኙ? ከዚህ ቤተ ክርስቲያን ብለቅ እኮ የሚያገለግል የለም ብላችሁ ስሜት ተሰምታችሁ አቃል? ከዚህ ሚኒስትሪ ውስጥ ቦታ ማንም ቦታውን አይተካም የሚል ስሜት የሚሰማችሁ ሰዎች እኔ ባልኖር የሚቀጥል አይመስልም ምትሉ እየነገዳችሁን ያላችሁት እግዚአብሔር ያስመልጠን። አሁን እግዚአብሔር ያስመልጠን። ቤቱ የጌታ ነው። ኢኒ ቸርች ውስጥ ሎካል አጥቢያ ቤተክርስቲያን ስትሆኑ ፓስተሩን አይደለም እያገለገላችሁ ያላችሁት። በመስቀል ላይ ሞቶ የሰበሰባቸው አንድ ጀግና አለ። እኛ ስለሌለም ቤተክርስቲያን አጠፋም። ትዝ ይላችኋል እግዚአብሔር ከነዚህ ድንጋዮች ልጆች ያስነሳል። ከዚህ ድንጋዮች ታውቃላችሁ እናንተ የምትተኩ ካልመሰላችሁ እውነት ትተካላችሁ። you have to know that። በተለይ በእግዚአብሔር ቤት ውስጥ ራሳችሁን አንደኛ የምትቆጥሩ ከሆነ እኔ ከሌለው ኳይሩ አይቆምም፣ እኔ ከሌለው ስብከቱ አይቆም፣ እኔ ከሌለው ቲክቶኩ ይበላሻል። እውነቴን ልንገርህ እንደውም አንተ መቀነስ አለብህ። ቤተ ክርስቲያን ራሷ ክርስቶስ እንጂ አገልጋዮች አይደሉም። ልትንቀሳቀስ የምትችለው ፊልዬ ባለፈው ተዚህ ይላችኋል ያለ ወገቡን ብትመቱት ሰው መኖር ይችላል፣ ጭንቅላቱን ከመታችሁት ግን መኖር አይችልም። is the head is a life giving። ከዚህ ነው የሚወጣው። ዲሲቭ አትሁኑ፣ አትሞኙ።
በክርስቶስ ኢየሱስ አካል የራሳችሁን እንደ ኢምፖርታንት አትቁጠሩ። የፈለገ ስጦታ ቢሰጣችሁ አዝናለሁ አይደለ? ምናየው በአበሻ ኮሚኒቲው ላይ ሰው አይደለ? ሰው ቴዎሎጂያንሱ ያለነሱ ውሃ ልክ የለም ቤተክርስቲያን መንቀሳቀሳል። እንደውም አንዳንዱ እያለ ነው ቤተክርስቲያን የምትባል የለም እያለ ነው። ማለት የኢየሱስን ጌትነት መካድ ያህል። አንዳንዱ ደግሞ ነቢያቶች የሚባሉት አገልጋዮች የሚባሉ እነሱ ከሌሉ አዋራው አይጨስም፣ ሰው ማይፈወስ አጋንንት ማይወጣ አይመስላቸውም። ማን እንትናዬ ይውላችሁ፣ ይሄ ጤነኛ ወንጌል መነግራችሁ ቤተክርስቲያንን ፐርፌክት ያደርጋታል። we became humble ማለት ነው። አንዳችን ለአንዳችን ትሁት እንሆናለን አይደል? ከአማንያውን ከሰኞ ጀምሮ ሁሉ ያስመልከናል አይደል? ጌታ በቱ እየተጠቀመበት ነው። you guys are blessed አይደል? እና አማንዬም በጣም ጮኸን በጣም ስለወደድ ነው እና ቢቀር አምልኮ እናቆማለን። ለምን ይመስላችሁ? በሱም ስላልጀመርን ማለት በሱ አምልኮ በሱ አልጀመርንም። አሊ ቢቀርስ እግዚአብሔር ምስክሬ ነው የምላችሁ፣ ብዙ አሊዎች እግዚአብሔር አለ። ፕሪቪሌጅ ነው ጌታ የሰጠን እንድናገለግል። ጻፉት፣ ይሄንን እድል እግዚአብሔር ሰጠን። ብዙ ሰዎችን አሊ አይደክምህም ወይ ሁሉ ስታገለግል ይሉኛል። እድል ነው የሰጠኝ። መች እያገለገልኩኝ እኔ እድል ሰጥቶኝ ለማገልገል እግዚአብሔር ፊት ነው የምላችሁ። እድል ሰጥቶኝ እንዳገለግል ልዑል እግዚአብሔር አሊ ይሄውና ብሉኝ፣ ይሄው ህዝብ ሰጠው፣ ይሄው የሚያዳምጥ ሰጠው ብሉኝ እግዚአብሔር። እድል ጋይስ ኢዝ አ ፕሪቪሌጅ። እድል ነው እግዚአብሔር የሰጣችሁ። ተው፣ ግድ የላችሁም። ያለ እናንተ የማይቀጥል ነገር የለም፣ የማይቀጥል ነገር የለም። አንዳንዴ እንደዚህ አቲቲዩድ አይቼ አዝናለሁ። ወይኔ እላለሁ፣ ጌታ ሆይ አድነን። የኢየሱስ መሆኗን ቤተክርስቲያን አትርሱ። አምልጡ። ዛሬ አንድ ነገር ልንገራችሁ፣ እግዚአብሔር ለሰጣችሁ ነገር ታማኙ ነው። ጌታ ለምንሃለሁ በኢየሱስ። ቤተክርስቲያን ውስጥ ጠራጊ ናችሁ፣ ታማኙ ነው። ለእግዚአብሔር ታማኙ ነው። ዘማሪ ናችሁ፣ ታማኙ ነው። ምንድነው እግዚአብሔር በክርስቶስ አካል ውስጥ የሰጣችሁ ስፍራ? ልጆቻችሁን ለማሳደግ ነው፣ ታማኙ ነው። የትኛውም የሰጣችሁ አካባቢ ላይ ቁሙ፣ በገናውን ደርድሩለት። ያቆማችሁ ሰዎች እንዳላችሁ በመንፈሴ አያለው። ተናዳችሁ ቸርች ጥላችሁ ሄዳችሁ እግዚአብሔር እድል ሰጥቷችሁ እንድታገለግሉ እግዚአብሔር እንዲህ ይላችኋል፣ ህይወታችሁን የማድሰው በዚያ ነው ይላችኋል ጌታ። ተመለሱ፣ ተመለሱ። በእውነት አጥቢያ ቤተክርስቲያን ጌታ ሰጥቷችሁ እድል ፕሪቪሌጅ ሰጥቷችሁ ጌታ ኢየሱስ ሆይ ዛሬና ጌታ ሆይ እንለምንሃለን። ዛሬና እድል ሰጥቷችሁ ወጣቶችን እንድታገለግሉ እድል ሰጥቷችሁ ሕፃናቶችን እንድታገለግሉ እድል ሰጥቷችሁ God he give you a chance again ማለት ነው። እድል ሰጥቷችኋል። ጌታ ሆይ መልስልኝ በሉት። አሁን ሞገስ ሰጥተኸኛል፣ እምሰጠውን ከሰጠኸኝ ለምንድን ነው ቦታው ላይ ማልገኘው በሉት። ጌታ ጎዳና ላይ የምትሰብኩ የነበራችሁ ልጆች you are preaching the gospel in the street። ፊልዬ ወንጌል ስበኩ፣ ጣና መንገድ ላይ go preach the gospel guys. I need you to do that። ወንጌል ስበኩ፣ ጣና ወንጌል እንድትሰብኩ እግዚአብሔር እድል የሰጣችሁ። ፌራዬ ውጣ፣ ወንጌል ስበክ። እግዚአብሔር የጠራህን ነገር ታማኙኑ ለሰጣችሁ ነገር ሰው ቦታ እስኪሰጣችሁ አትጠብቁ። የተከፈተበት ቦታ ውስጣችሁ እየተቃጠለ ካልሰራችሁት ትተቻላችሁ። ይህን ጥበብ ልንገራችሁ። እግዚአብሔር የቸርችን ክፍተት ካሳያችሁ እንድትሞሉት ነው። መሙላት ካልቻላችሁ መሳደብ ትጀምራላችሁ።
ብዙ ሰው የወደቀው ለዚህ ነው። ለምን አንተ ክፍተቱን አየው? ጊፍቱ ስላለክ። ለምን አሳየ ቤተክርስቲያንን ገበና? because you are the one። አንተ ነህ ቦታውን የምትሞላው። go guys። የሰዎችን ትጎበኙ የነበራችሁ እየደወላችሁ ደውላችሁ የት ነህ ብላችሁ ልባችሁ በዚህ ቅንነት የተሞላ የነበራችሁ አሁን በተለያየ መንገድ ጊቭ አፕ ያደረጋችሁ ያቆማችሁ ሰዎች ተነሱ፣ መደወል ጀምሩ። እናቶችን፣ አባቶችን፣ ቤተክርስቲያን ውስጥ የቀሩ ሰዎችን የምትደውሉ የነበራችሁ በፓስተሩ ተናዳችሁ ስራው የሱ ነው ብላችሁ የተዋችሁ፣ ስራው የሱ አይደለም፣ የአካሉ ነው ስራው። ዛሬ ስልኮቻችሁን አንሱ። አንዳንዶቻችሁ ደግሞ አላችሁ ምግብ ቋጥራችሁ እንኳን የምትሄዱ የነበራችሁ ሰርታችሁ እስቲ ሰው ልጎብኝ የምትሉ ምግብ ቋጥራችሁ ተነሱ ይላችኋል እግዚአብሔር። ተነሱ፣ እኔ ነኝ የጠራዋችሁ ሰው አይደለም ይላችኋል የሰራዊት ጌታ እግዚአብሔር። እኔ ነኝ የሾምኳችሁ፣ በፈረሰው ቅጥሬ ላይ እንድትቆሙልኝ እኔ ነኝ የጠራዋችሁ ይላችኋል እግዚአብሔር። ኤላዳሱ ካራሽ ላፋቶስ ዳዛሃሌ ቬኒያ ሮሽ ላተመሰኪ ማይ ጋድ። አንዳንዶቻችሁ በፊት በማለዳ ተነስታችሁ ቸርች ጠርጋችሁ ማንም እንዳያችሁ ስትወጡ የነበራችሁ አሁን ግን ሰው እንዲያያችሁ የምትፈልጉ አለበለዛ ሰው ስላላመሰገናችሁ ያቆማችሁ ሰዎች ተመለሱ። ዛሬ በእውነት ቤተክርስቲያን አጽድታችሁ ሰው እንዳያችሁ ማንም ሳይላችሁ ነገር ግን የሚያመሰግናችሁ ስላጣችሁ ያቆማችሁ ሰዎች ተመለሱ። እግዚአብሔር እንዲላችኋል እድል እኔ ነኝ የሰጠኋችሁ። አሁን ራሴን ላካብድ አይደለም እላችሁ። 3 ሳምንት እግሬ አብጦ መቆምና መቀመጥ አልችልም። እግዚአብሔር ግን መልእክት ይሰጠኛል። ይኸው አሁን ትላንትና ነው የተፈወስኩት ከእግሬ እብጠት። እድል ነው አይሰጠኝ። አልቅሻለሁ፣ እድል ስጠኝ እግዚአብሔርን ብዬ ላገልግልህ ብዬዋለሁ። እግዚአብሔር ያለቀስኩበት ባዶ ቤት ውስጥ ያለው ትዝ ይለኛል። እውነትን ይዤ ተናግሬ የሚያዳምጠኝ ያጣሁበት እግዚአብሔር እድል ሰጠ። እባካችሁ ቅዱሳን እዚህ ውስጥ ያላችሁ 800 ሰው አያለው። is a privilege። ክብር ነው። አማንዬ በርታልኝ። እግዚአብሔር ሰዎችን ይሰጣል። በርታልኝ። ለአምላካችን ከተማን በርታ። የጌታን እውነት እንናገራለን፣ ትውልድ እናስነሳለን። የሚሸልመን በሰማይ አለ። እንደማናፍር አውቃለሁ። ሁሉ ብል ይበላችኋል፣ እንደ ጨርቅም ይጠፋሉ። ክብር ሁሉ ለኢየሱስ ይሁን። አንድ ደቂቃ እንድታስቡ ፈልጋለሁ። የት ነው እግዚአብሔር የጠራችሁ? ምን እንድትሆኑ ነው? አይናችሁን ጨፍኑና አስቡ። ዛሬ ጌታ ሆይ እለምንሃለሁ ዛሬ። አንዳንዶቻችሁ ገንዘብ ስጥ ብላችሁ ተበላችሁ እምቢ ብላችሁ የያዛችሁ መርካት አቀቷችኋል። ገንዘባችሁ የት እንደሚገባ እንኳን ግራ ገብቷችኋል። በጣም ቀዳዳችሁ ከመብዛት የተነሳ ቢካዝ እግዚአብሔር የሰጣችሁ በቀኝ እጃችሁ በግራችሁ እንድትሰጡ ነው። ምክንያቱም እናንተን እግዚአብሔር የሰጣችሁ ብር እዛ እያለቀሰ ነው። ሰው እስክትሰጡት ድረስ እግዚአብሔር ላይ እያለቀሰ ነው ያለው። እግዚአብሔር ደግሞ ሰጥቻለሁ እኮ ሰውየው መልቀቅ አቅቶት ነው። ዲስኦቢዲየንስ ሆኖ ነው። ስጡ ብሏችሁ እግዚአብሔር እናንተ ስላልሰጣችሁ ሰዎቹ እያለቀሱ ነው ያሉት። የቤት ክራቸውን አተው የሚበሉትን አተው እግዚአብሔር ላታየኝም ብለው እግዚአብሔርን እያሰደባጅ ነው ያለ ነው። የመስጠት ጊፍት ያላችሁ ሰዎች I need you guys to rise again። ጌታን ማረኝ ጌታ ሆይ ምን እንዳደርግ ትፈልጋለህ? ወዴት ነው ወሉት ጌታ።
ኢየሱስ ኢየሱስ ጌታ ሆይ ማይ ጋድ በኢየሱስ ስም ስልጣን ጌታ ሆይ እለምንሃለሁ ዛሬ ማይ ጋድ ሰጥቼ የሚያይን ጠፋ ብላችሁ ፕሊስ የለቅሶ ኢሞጂ አትጠቀሙ እንዳይዘጋብን የለቅሶ ኢሞጂ አትጠቀሙ ተባረኩ ፕሊስ ተባረኩ ሰላምዬ ተባረኪልኝ ኢየሱስ ጌታ ሆይ እባክህ ጌታ ሆይ በኢየሱስ ስም ስልጣን ኤላዳሮሽ ላኪታላ አናቶሮሽ አልሐፋደስ ኪዳራቻና ማታናመሱ ኤላዲቫሮሽ ላኪዳራዞኒያታማ አናታላባዳላማሱ በእናንተ አስራት ቸርች አትኖርም። አስራት መስጠት እናንተን ነው የሚባርከው። የሚያደርጉበትን አላቅም አልሰጥም ማናችሁ ምትሉ እናንተን እግዚአብሔር እንደዛ ብሎ አልከለከላችሁ። ታማኙ ነው። ፕሪቪሌጅ ነው የምትሰጡት። ከሰጣችሁ ስጡ። Father I pray በኢየሱስ ድንጋዩ ልባችን የቀለጠ ይሁን በኢየሱስ ጌታው እንዳንታዘዝ ያደረገን ድንጋይ ልባችን በኢየሱስ ስም የቀለጠ ይሁን የደቀቀ ይሁን አሁን በጌታ በኢየሱስ ስም የደቀቀ ይሁን ድንጋይ ልባችን ጌታ ሆይ በኢየሱስ ስም ድንጋይ ልባችን ይቅለጥ አሁን ክብር ሁሉ ለኢየሱስ ይሁን 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 ማይ ጋድ እግዚአብሔር የአንዳንድ ሰው ኪዳን አደሰ ረጅም ለመሄድ ሃሌሉያ 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 አይደለ ብትመለስ ፈውሳለሁ ብሎናል እግዚአብሔር ክብር ሁሉ ለኢየሱስ ይሁን ሃሌሉያ 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 ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን አሜን 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 ሶ በውበትህ ምክንያት ልብህ ቆራል አይደል በንግድህ ምክንያት እግዚአብሔር ከዚህ ነፃ ያውጣን በኢየሱስ ኦኬ ቀጥለውና ይሄ ወደ ቆሮንቶስ መለሳለሁ ከዛ ጌታ ሆይ እናመሰግናለን በበደልህ ብዛት በንግድህም ኃጢአት መቅደስህን አረከስህ ስለዚህ እሳትን ከውስጥህ አውጥቻለሁ እርሷም በልታሃለች ኢየሱስ የሚያዩህም ሁሉ ፊት በምድር ላይ አመድ አድርጌሃለሁ በአሕዛብም ያዘውና ኢሳይያስ 14 አንብብልን ከ12 ጀምሮ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቀ አንተ የንጋት ልጅ ኮከብ አጥቢያ ሆይ ማለት እንዴት ወደክ የሚለው ልትወርቅ አትችልም ነበር እያለው ነው ያለው እንጂ ስላላወቀ አይደለም ኦኬ እንዴት ልትወርቅቻ የማይወድቅበት ክልል ውስጥ ነበርክ እሺ ጌታ ሆይ አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጠ አንተም በልብህ ወደ ሰማይ አድርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ
አንተም አለ በልብ ወደ እግዚአብሔር ወደ ሰማይ አርጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ። አንድ ነገር ልንገራችሁ፣ ሉሲፈር እግዚአብሔርን ስለማያውቀው አይደለም ከዙፋን በላይ ሆናል ያለው። በደንብ አድርጋችሁ ስሙኝ። ትዕቢት ልባችሁን ከተቆጣጠረ የምታምቁትን አምላክ ራሱ እንደምትበልጡት ነው የምታስቡት። አሁን አስባችኋል? the glorious እግዚአብሔር the majesty ልዑል እግዚአብሔር እመሰላለሁ ብሎ ካለ እብደት ነው አይደለም እንዴ? እያያችሁት ኮምፒት ማድረግ አይችልም እኮ ሉሲፈር። የተፈጠረው በማን ነው? በራሱ በእግዚአብሔር ነው። ሁልጊዜ ትዕቢት ልባችሁን ከተቆጣጠረ በምድር ካሉ ሰዎች ሁሉ የምትበልጡ ይመስላችኋል። ስለበለጣችሁ አይደለም፣ ልባችሁ ስላበጠ እንጂ። ዩሲ አንዳንድ ጊዜ ምን ይመስለናል? ሰው ሀብት ስላለው ትዕቢተኛ የሆነ ይመስለናል። ድህነት ራሱ ትዕቢት ሊሆን ይችላል። It's not about how much you counting. የቆጠራችሁት ነገር አይደለም። ሁላችንም ኮምፒት የምናደርገው ክልልና ሰዎች አሉ በዙሪያችን። አገኛችሁ? ሁላችንም በሰፈራችን የምንበልጠው ልንበልጠው የምንፈልገው ሰዎች አሉ። ሰው አሁን እያወራ ያለው ሉሲፈር እኔ ከእግዚአብሔር ከዋክብት በላይ ከፍላለሁ በልዑልም መሰላለሁ ሲል ኢማጂን ልዑል እግዚአብሔር ጋር ሆኖ ነው። ስለሚበልጠው ነው ያለው አይደለም። ትዕቢት ሁልጊዜ ውድቀትን ይቀድማል። አንዳንድ ሰዎች ትሁት የሚሆኑት ለምሳሌ ልንገራችሁ፣ ትዕቢተኛ የሆኑ ሰዎች በጣም የሚበልጣቸው ሰው ሲያገኙ በጣም ትሁት ናቸው። አይታችሁ እንደዚህ ብለው ደህና ትሁት ሆኖ አይደለም እኮ ትከሻ እስኪለካኩ ድረስ ነው። ከዛ ሰውዬ ልክ አንድ ሰው ትዕቢት መሆን የሚጀምረው ከማለዳ ነው፣ ከሰፈሩ ነው የሚጀምረው። ባይብል ስተዲ ላይ ትጀምራላችሁ። ከዛ ፓስተሩ ጋር ከሆነ ያው ጭራችሁን ትቆላላችሁ። ይህ ነው ካራክተሩ፣ እንደዚህ ነው። የትዕቢተኞች ከነሱ ጋር እኩል የሆነውን ሲያዩ ይመታሉ። እኔ እኮ የተቀባው ነኝ አንደኛ ነኝ ይላሉ። ስሙኝ፣ ፓስተሩን ሲያዩ ደግሞ ጭራ አላቸው። ፓስተርዬ ያላንተ በምድር ላይ የተቀባ የለም፣ አንተ በጣም የሚገለጥልህ ነው ምናምን። እነዚህ ሰዎች ትዕቢተኛ ናቸው። እራሳቸውን ስለማይሆኑ ሰው ያልሆነውንም ይናገራሉ ማለት ነው። አገኛችሁ? ትሁቶች ጭራ የላቸው። ቤታቸው ውስጥም ትሁት ናቸው፣ ውጭ ላይም ትሁት ናቸው። ከማንም ጋር ኮምፒት አያደርጉም ከተፈጠሩበት ዓላማ ጋር እንጂ። ትህትና ራስን ከመቀበል ይጀምራል። ትዕቢት ግን ራስን ኤግዛጁሬት ከማድረግ ይጀምራል ማለት ነው። እሺ እኛ ዲሲቭ የምንደረገው ምንድን ነው? ትዕቢተኛ ነው ሰው የምንለው ሰውን ሄዶ እንትናን በልጣለሁ አይልም። ትዕቢተኛ እንደዚህ አያሾፍም። ከዙሪያው ነው የሚጀምረው። ምክንያቱም ትልቅ ሰው ካለ አዎ እንደሚበልጠው ዓለም ሁሉ ያውቀዋል። ትልቁ ሰው ጋር ሲሄድ ጭራን ያለው የሱ ወዳጆች ጋር ከሆነ ግን ልቡ ትዕቢተኛ ነው፣ ቀንድ አለው። ኢየሱስን ወደው ለዚህ ነው አፊትም ሲሄድ ይሰግዳል፣ የሰው ልጆች ጋር ሲመጣ ደግሞ እግር ያጥባል። መልኩ ስንት ነው? አንድ መልክ ነው ያለው። አፊት ምን ይላል? ይሰግዳል። የሰው ልጆችስ እግር ያጥባል። አፊት ሲሄድ አምላክ ለመሆን አይደለም አክት የሚያደርገው። የሰው ልጆችን ሲያይ ደግሞ ለመብለጥ አይደለም። ከአብ ጋር እኩል ነው፣ ከሰው ልጆችም ጋር እኩል ነው። ኔቸር ነው ትህትና። ኢየሱስ ሞቼ ተሰቅዬ ሲጨርስ አምላክ ሆናለሁ ብሎ አልታዘዘም፣ ኔቸሩ ስለሆነ እንጂ። በትህትና መካከል እችን ጥበብ በደንብ አድርጋችሁ ስሙ። በትህትና መካከል ትህትና የሚመጣው ትርፍ የሌለው መገዛት ስትገዙ ብቻ። ካልኩሌት ያላደረገ ኦቢዲየንስ ትህትና ነው።
አሁንም ደግሜ እላለሁ፣ ካልኩሌት ያላደረገ ትህትና። ለምሳሌ እኔ መጥቼ ለመሲ ስገዛ ፓስተሯ ስለሆንኩኝ የኔን ትህትና እንድታይ ከሆነ ኢንቴንሽኔ ነገ ትንቀኛለች። ለእሷ የምገዛው ኢየሱስ ስለተገዛ ነው ለአብ። መጥቼ ለእሷ ሰሚት ሳደርግ ሳዳምጣት የኢየሱስን ካራክተር እያሰብኩ ነው ማደርግ። አገኛችሁ? ስለዚህ ግሬስ እካፈላለሁ ማለት ነው። በልቤ ውስጥ የወደቀው የአሮጌው ሰው ካራክተርን እገለዋለሁ ለእሷ በመገዛት። ዩሲ ታናሽን በማዳመጥ እራሳችሁን እያጠፋችሁ ኢየሱስን ከፍ እያደረጋችሁ ትሄዳላችሁ። ለአንድ ሰው እየነገርኩ ነበረ። አንዳንድ ሰዎች የመጨረሻ ጻድቅ የሚመስሉት ጽድቃቸውን በሰው ስለሚለኩ ነው። ለምሳሌ መሲ የምትዋሽ ከሆነ የሚሰርቅ ሰው ብታይ ካልሰረቀች ትሰድበዋለች። የሚዋሽ ሰው ግን እንደሷ ካገኘች ትወስዶ የምትሆን አይዞ ጌታ ይለውጣል ትላለች። ስለ ራሷ እንጂ እያወራች ስለሱ አይደለም የምታወራው። ሁላችንም ውሸተኛ ብንሆን እኮ አንጣላም ነበር፣ ታውቃላችሁ። ሁላችንም ውሸት ብንሆን ሁሉ እኩል ነና አይደል? ጽድ ነው ምን የተከረከመ ስለሆነ እኩል ነው የምንሆነው። ስለዚህ አንተም ትሰከስካለህ፣ እኔም ሰከስካለሁ። we are okay right? በቃ ተከባብረን እንኖራለን ማለት። ሁሉም ዝሙትን ቢሰራ እኮ አይጣላም ነበር አይደል? ሁሉም አሁን ምንድነው የለየን ሲባል የኛ ጽድቅ ነው የለየን። ትህትና እንዲመጣላችሁ ትፈልጋላችሁ? ከኢየሱስ ጀምሩ። ከኢየሱስ ከጽድቃቸው እንዳትጀምሩ። ስለዚህ ራሳችሁን ሆኑ። ቤታችሁ ውስጥም ስትወጡ ሃሌሉያ። ከዛ አንገል አንጻር ነው መታየት ያለበት። የሉሲፈር ችግሩ እበልጣለሁ ያለው ስለሚበልጥ አይደለም፣ ልቡ ስለተያዘ ነው። ልባችሁን አስለቀቁ። ትዝ ይላችኋል አንዴ ያልኳችሁ ቂመኛ ሰው ያቄመበትን ሰው ብቻ አይደለም የሚገለው፣ ሰው ሁሉ የተባለ ሰው ሁሉ ይገላል። ምክንያቱም የተበላሸው ልቡ እንጂ ከሰውየው ጋር መጣላቱ አይደለም። እንዴት አድርጌ እንደመራራ አላውቅም። ኦኬ ይሄ ሰውዬ ይሄኛውን ቢጠላው በምድር ላይ 7 ቢሊዮን ሰው ቢኖር የጎዳው ይሄ ሰው ነው አይደለ? ጎዳው። ይሄኛው ቂም ያዘበት። ቂም ሲይዝበት እኛ የሚመስለን ይሄኛውን ሲበቀለው የሚረጋጋ ይመስለናል። አይደለም። ይቅር ማለት ካቃተው ሰውን ሁሉ ነው የሚገለው። ምክንያቱም ይቅር ያለ ማለት ልብን ነው የሚመርዘው እንጂ ለሰውየው ያለውን አመለካከት አይደለም የሚቀየረው። እሱ ዲሲቪንግ ቂም መነጽር ነው የሚከትባችሁ ማለት ነው። ኢሚዲየትሊ እሱን ይቅር ካላላችሁ ይቅር የምትሉት ሰው በምድር የለም። አሁን እናንተ ሞኝ ናችሁ ስናሽቃበት ማለት ነው። አንድ ነገር ልንገራችሁ። አንድ ሰው ሲጎዳ ሄደን አይዞ ተበቀለው ብለን ስንለው ነገ እኛን እንደሚበቀለን አልገባንም። ምክንያቱም ልቡን እየመረዝንለት። አዩት ሚ ጋይስ ከኔ ጋር ናችሁ ሰው። ስለዚህ እኔ ገንዘብ ላደርገው ከፈለገኝ ልቡን እንጂ የምፈውሰው ስለ ሰውየውን ያለው አመለካከት መፈወስ አልፈልግም። ልቡን ስፈውሰው ከሰውየው ጋር ይታረቃል። ሰውየውን ከተበቀለው ግን ከጨረሰ በኋላ ወደ እኔ ይመጣል። ኦኬ ባይብሊክ አላደርግላችሁ። ለምን ቃየል አቤልን ገደለው? ጠላት ስለነበሩ? አንድ የሚየል ልጅ የገደለው እኮ ቂመኛ ስለሆነ ነው። ስለዚህ ለሌላ የሚመለስ ይመስላችኋል? ታሪኩን ሂዱና አንብቡ። ዩሲ አሁን እኛ የሚመስለን ጥላቻ ስለተጎዳ ይመስለናል። ጥላቻው ስለተጎዳ መጥቶ እናቱን እንደሚገልገን ነገ አናቅ። ርኅራኄ ነው የሚያሳጣው። ቂም ወንድም ያስገድላል።
አንድ ያላችሁን ያለሱ መኖር የማትችሉትን ወንድምና እህት ያስገድላል። ያንን የገደላችሁ ጊዜ እመኑኝ ህይወታችሁ ሁሉ በደም የተበከለ ይሆናል። ብላይንድነስ ነው ሪቬንጅ። አዩት ሚ ጋይስ፣ እኔ በእውነቴ ነው የምላችሁ ሰው ይቅር የማልለው ህዝብ እንዳልጨርስ ነው ይቅር የምለው ልጆቼን ስለምወዳቸው እንዳልገላቸው ብዬ። ሊያ ጎርታኝ ይቅር ካላልኳት ነገ ልጆቼን እገላለሁ። ምክንያቱም ልቤት ኦልሬዲ ተመርዟላ። እናንተ የሚመስላችሁ ሊያ ባዳ ስለሆነች